بسم الله والصلاة والسلام على خير خلق الله وعلى آله وصحبه ومن والاه أما بعد أيها الإخوة الكرام السلام عليكم ورحمة الله وبركاته በዚህ ፕሮግራም ደግሞ የኡድሕያ እርድና የነብዩላህ ኢብራሂም ቅሳ ያላቸውን ትስስር የምናነሳ ይሆናል። ይሄ ፕሮግራም ደግሞ ልዩ የሆነ በጣም በጉጉት የምታዳምጡትና የምታተርፉበት ጉዳይ መሆኑን ሁላችንም ልብ ማለት ያስፈልጋል። በተለይ ደግሞ ነብዩላህ ኢብራሂምና ልጃቸው እስማዒል ልዩ የሆነ ቁርኝት በልጃቸው እስማዒል ፊዳእ ምክንያት ነው የዒድ አልአድሓን እርድ የምናርደው። ይህንን ጉዳይ ታሳቢ አድርገን ታዲያ ተያያዥነት ያለው ጉዳይ ወደ እናንተ ለማንሳት ነው የፈለግነው። ይህ ጉዳይ የዒድ አልአድሓ ጉዳይ እርዱ ማለት ነው ከነብዩላህ ኢብራሂም ቅሳ ጋር ምንድነው የሚያሳስረው ጉዳይ ካላችሁ፣ ነብያችን ነብዩላህ ኢብራሂም የነብዩ አለይሂ ሰላቱ ወሰላም አባት የሆኑ ታላቁ ሰው እስማዒልን ያገኙበት ሂደትን መዳሰስ በትንሹ ያስፈልጋል። አባታቸው ኢብራሂም ከቤተሰቦቻቸው እንዲሁም ደግሞ ከዘመዶቻቸው ከሀገራቸው ሰዎች በአጠቃላይ ዳዕዋ አድርገው ለረጅም ጊዜ ለረጅም ቀናቶች ለፍተው ተግተው ሳይሳካላቸው ቀርቶ ሰዎቻቸው አሰቃይቷቸው በተለይ በሚያሳዝን መልኩ እሳቸውን ለማቃጠልና ከምድር ገጽ ላይ ለማጥፋት እሳት አዘጋጅተው ፈአልቁሁ ፊል ጀሒም ውስጥ ጣሉት ብለው ወስነው እሳቱ ውስጥ ከጨመሯቸው በኋላ በጣም ከባድ የሆነ እሳቱ ውስጥ ከጨመሯቸው በኋላ አላህን ስብሓነሁ ወተዓላ ሐስቢየላሁ ወኒዕመል ወኪል በቂ አላህ ነው በአላህ ላይ መመካት እንዴት ደስ ይላል ካሉ በኋላ አላህ ስብሓነሁ ወተዓላ ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም፣ አንቺ እሳት ሆይ ነብይን ኢብራሂም እንዳትነኪው፣ አንቺ እሳት ሆይ ለኢብራሂም ዓለይሂ ሰላም ሰላም ስጪው ቀዝቃዛ ሁኝለት ብሎ ዋህ ያደረገላትና ነብዩላህ ኢብራሂም ከዛ ከወጡ በኋላ ተስፋ ቆርጠዋል። ኢኒ ዛሂቡን ኢላ ረቢ ሰያህዲን፣ እኔ ወደ ጌታዬ ነው የሚሄደው ይመራኛል ብለው ጉዟቸውን ጀምረው ከዛ በዛ ጉዟቸው ላይ ምን አሉ? ረቢ ሀብሊ ሚነ ሳሊሒን፣ አላህ ሆይ ከደጋጎች መካከል ልጅ ስጠኝ ብሎ ሲማጸኑት ፈበሸርናሁ ቢጉላሚን ሐሊም፣ ታጋሽ የሆነ ሐሊም የሆነ ሰው አላህ ስብሓነሁ ወተዓላ ሰጣቸው። እስማዒልን ማለት ነው። ጅምሁሩል ሙፈሲሪን እስማዒል መሆኑን ይናገራሉ። ይህንን እስማዒል ታዲያ አላህ ስብሓነሁ ወተዓላ ሰጣቸው። ከዛ በኋላ ተንከባከቡ፣ አሳደጉ። ፈለማ በለገ መዐሁ ሰዕየ፣ ከሱ ጋር መንቀሳቀስ የጀመሩ ጊዜ ነብዩላህ እስማዒል ከአባታቸው ኢብራሂም ጋር መንቀሳቀስ እንቅስቃሴ ሲጀምሩ፣ አብሮ ወጥቶ መግባት ሲጀምሩ፣ መባረቅ ሲጀምሩ አንድ ህልም ይመለከታሉ። አሁን ያን ህልም ያዩት ህልም ምንድነው? ልጃቸውን እስማዒልን ሲሰዉ ሲያርዱ ነው። ዳግም አዩ፣ አሁንም አዩ። ከዛ ለልጃቸው ሄደው ምን አሉ? ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ፣ ልጄ ሆይ እንደዛ አስባችሁታል? በጉጉት በዱዓ ያገኙትን ብቻቸውን ሆኖ አላህን ተማጽነው ካረጁ እድሜያቸው ከገፋ በኋላ ያገኙትን ልጃቸውን እንዲያርዱ ጥቆማ ነው፣ ትእዛዝ እንኳን አይደለም። ትእዛዝ ቢሆን ቀጥታ ጅብሪል መጥቶ ልጅህን እረድ የሚላቸው የህልም ዋህይ ጥቆማ ነው። ልጃቸውን እንዲያርዱ ዋህይ ህልም ሲመለከቱ አንተ ልጄ ሆይ እኔ በህልሜ ሳርድህ ተመለከትኩኝ ብሎ ለልጃቸው እስማዒል ሲነግሩት እስማዒል ምንድን ነበር ያለው? ያ አበቲ ኢፍዐል ማ ቱእመር ሰተጅዱኒ ኢንሻአላህ ሚነ ሳቢሪን፣ አንተ አባቴ ሆይ ኢፍዐል ማ ቱእመር፣ የታዘዝከውን ስራ ፈጽም፣ ትእዛዝህን ስራ ላይ አውለው። ሰተጅዱኒ ኢንሻአላህ ሚነ ሳቢሪን፣ ታጋሽ ሆኜ ታገኘኛለህ ብሎ ነብዩላህ ኢብራሂምን አባቱን ነገራቸው ማለት ነው። ታዲያ የልጅን ልጅ እንዲሁም ወላጅ አንድ ላይ ሆነው ለአላህ ስብሓነሁ ወተዓላ ትእዛዝ ፍጹም ተቀባይነት ያላቸው ሰው መሆናቸውን ስንመለከት የኡድሕያ እርድን ስናርድ ይህንን ታላቁን ልጅም ለአባቱ ሊታረድ እንዲሁም ደግሞ ወላጅም ደግሞ በመከራ ካረጀ በኋላ ከደከመ በኋላ ቄውን ሰፈሩን ዘመድ አዝማዱን ትቶ አባትና እናቱ አሳደውት ከወጡ ከእሳት ከተረፈ በኋላ ለብቸኝነቱ አላህን ተማጽኖ ለዛውም ደግሞ ሐሊም የመሰለ እንዴት ያለ ታጋሽ! ሐሊም ማለት እንደው በጣም የተረጋጋ ማለት ነው። ለመቅጣት የማይቸኩል ማለት ነው። ተረጋግቶ የሚወስን ማለት ነው። እንደዛ አይነት ልጅ አላህ ከሰጣቸው በኋላ ያንን ልጅህን እረድ ሲባል አባት ለመቀበል ዝግጁ ሆነው አባትም ለማረድ ዝግጁ ሆነው ልጅም ለመታረድ ዝግጁ ሆነው የቀረው አንድ ነገር ብቻ ነው። እሱ ምንድነው? ስጋና ደም ብቻ።
ደም ማፍሰስ እንዲሁም ደግሞ ስጋ ብቻ እንትን ማለት ነው። ያን ጊዜ አላህ ሱብሓነሁ ወተዓላ እኔ የምፈልገው የእናንተን ታዛዥነት እንጂ ፈለማ አስለማ ወተለሁ ሊልጀቢን ልክ ሁለታቸውም ለአላህ ሰልመው እስልምና ነው የሚፈልገው። ኢስቲስላም ሊላህ አላህ በኡድሕያ የሚያስፈልገው ምንድን ነው? ኢስቲስላም ለአላህ ታዛዥነትን ፍጹም ታዛዥነትን ማሳየት ነው። ኢብራሂምና እስማዒል ፈለማ አስለማ ሁለቱ አስለማ ማለት ሁለቱ ለአላህ እጅ በሰጡ ጊዜ ትእዛዙን ለመቀበል ዝግጁ በሆኑ ጊዜ ወተለሁ ሊልጀቢን በጎኑ አስተኝቶ ሊያርደው ሲነሳ አላህ ሱብሓነሁ ወተዓላ ምን አለው? አንያ ኢብራሂም ቀድ ሰደቅተ ሩእያ አንተ ኢብራሂም ሆይ አላህ ተጠራው። አንተ ኢብራሂም ሆይ ህልሙን እውን አድርገሃል፣ ትእዛዙን ተቀበለሃል ብሎ አላህ ሱብሓነሁ ወተዓላ ኢና ከዛሊከ ነጅዚል ሙሕሲኒን እኛ ልክ እንደዚሁ በጎ አድራጊዎችን የምንመነዳቸው ይሆናል ብሎ ወፈደይናሁ ቢዝብሒን ዐዚም በታላቅ የሆነ የቁርባን እንስሳ ፊዳ አደረግነው ቤዛ አደረግነው አለ። በዛ ነው ኡድሕያ ያኔ ነው የጀመረው ማለት ነው። ስለዚህ ቢዝብሒን ዐዚም የሚለውን ሰዕድ የተባሉ ሰው የቁርአን ምሁር ሲፈስሩ ምን ይላሉ? ሶስት ነገር ጋር ይያያዛል። አንዱ ዚብሕን ዐዚም ማለት ለአላህ ቁርባን የሚታረድ ስለሆነ ትልቅ ነው፣ ለአላህ የሚቀርብ ጉዳይ ስለሆነ የላቀ ነው፣ ክብር የሚገባው ነው ማለት ነው። ሁለተኛው ደግሞ ረዥም ዕድሜ ያለው ነው። ረዥም ዕድሜ ያለው ከነቢዩላህ ኢብራሂም ጊዜ ጀምሮ የመጣ ስለሆነ የላቀ የቁርባን ከብት ነው ማለት ነው። አላህ ሱብሓነሁ ወተዓላ እስማዒልን የቤዘበት። ሌላኛው ደግሞ ትልቅነትን የሚያሳየው የእስማዒል የራሱ የነብይ የአረቦች አባት የነብዩ ሰለላሁ ዐለይሂ ወሰለም ጨምሮ አባታቸው የሆነውን ታላቁን እስማዒል ቤዛ የሚደረግበት የሚቤዝበት በመሆኑ የላቀ ነው። አላህ በዚህ ትልቅ የሆነ ቢዝብሒን ዐዚም በትልቅ የሆነ ፊዳ ኢብራሂም ነብዩላህ እስማዒልን አላህ ቤዘው ማለት ነው። ታዲያ ኡድሕያና የኛ ኡድሕያና ኢብራሂምና እስማዒልን ምን አገናኛቸው ካላችሁ ሁለቱ ለአላህ የነበራቸውን ፍጹም ታዛዥነት ለመፈጸም ልጃቸው ኢብራሂም ልጁን እስማዒል ደግሞ ራሱን ለመሰዋት የአላህን ትእዛዝ ተቀበለው ቀርበዋል። ዛሬ እኛ ደግሞ የመኖራችንን አላህን የምናመሰግንበት ለሐያታችን እኮ ነው። ለመኖር ስለፈቀደ መኖርን ስላደለን አላህ ሱብሓነሁ ወተዓላ ስለፈቀደልን ያንን የመሰለ የህይወት አላህን ሱብሓነሁ ወተዓላ ማመስገኛ የሆን ዘንድ ዛሬ ኡድሕያ ማረድ እንዳይከብደን በርከት ያሉ ሊቃውንቶች ኡድሕያን በተመለከተ ዋጅብነቱን ይጠቁማሉ። ምንም እንኳን ጅምሁሮች አብዛኛው ሊቃውንቶች ደግሞ የኡድሕያ እርድ ማለት ነው ሱና ሙአከዳ ነው የቻለ ሰው እንዳይተው ብለው ያሳሰቡት ጉዳይ ቢሆንም እና አቡ ሐኒፋን ጨምሮ እና ኢብኑ ተይሚያን ጨምሮ በርከት ያሉ ሰሓቦችንም ጨምሮ ባዕዱ አልማሊክያ ከማሊክያዎችም ጥቂት ሊቃውንቶች ምንድነው የሚሉት የኡድሕያን ማረድ ዋጅብ ነው ይላሉ። ኡድሕያን ማረድ ዋጅብ ነው ካሉ እንደው በርከት አጠቃላይ ሊቃውንቶች ደግሞ ሁሉም ሊባል በሚችል መልኩ ላ የኽተሊፉነ ፊ መሽሩዕየት ልኡድሕያ እድሕያ የተደነገገ እስላማዊ ተግባር መሆኑን ማናቸውም አይኸላለፉም። ስለዚህ ሁላችንም ያልተኸላለፉበትን የተደነገገ ጉዳይ መሆኑን እስላም እንዲፈጽመው እስላም እንዲያደርገው የታዘዝንበት ጉዳይ መሆኑን ሁላችንም ታሳቢ በማድረግ የኡድሕያችንን ጉዳይ የነቢዩላህ ኢብራሂምንና እስማዒልን ሱናቸውን ህያው የማድረግ ነቢዩ ዓለይሂ ሰላቱ ወሰላም ለ10 ዓመት የሰሩት ጉዳይ መሆኑን ማውቀን ያንን ሱና የማድረግ ስራ ከሁላችንም መራቅ የለበትም። እዚህ ላይ ዋነኛው አደራ የሚያስብለው ለእናንተ የማስተላለፈው መልእክት ቢኖር የኡድሕያ ትልቅ ዓላማው ለአላህ ፍጹም ታዛዥ መሆንን ነው። ሙስሊም መሆን ማለት ነው። ባጭሩ ሲተረጎም ሙስሊም መሆን ማለት ለአላህ ታዛዥ መሆን፣ ያዘውን ታዞ የከለከለውን ተከልክሎ፣ እንዲሁም ደግሞ ለአላህ ሱብሓነሁ ወተዓላ ጥሩ የሆነ አምላኪ ሽርክ ያልተጨመረበት እንዲሁም ደግሞ ይሁልኝ ያልተጨመረበት የስሙላ ያልተጨመረበት ለአላህ ሱብሓነሁ ወተዓላ አልኹሉስ ሚነ ሽርክ የሚለው ማለት ነው። አልንቅያዱ ለሁ ቢተውሒድ ለአላህ ሱብሓነሁ ወተዓላ በብቸኝነት ሊያመልኩትና እንዲሁም ደግሞ ከሽርክ ጥርት ብሎ አላህን ብቻ ለመታዘዝ ዝግጁ መሆኑን የሚጠቁም ነው የኡድሕያ ስነ ስርዓት የሚለውን መልእክት ማስተላለፍ ፈልጋለሁ። አላህ ሱብሓነሁ ወተዓላ በዓመት ዓመት አድርሶ የሁሉን ነቢያት ሱና የምንከተልና ነቢዩና ዓለይሂ ሰላቱ ወሰላም ደግሞ የእሳቸውን አስተምሮ በዋናነት የምንከተል አላህ ያድርገን። በኡድሕያ ሁል ጊዜ የምንገናኝ አላህ ያድርገን። ወአኺሩ ዳዕዋና አልሐምዱሊላህ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።